ሰላም ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? አለሁ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። አንዳንድ ነገሮች እያሳቁኝ ነበረ። ምንድነው እኛ አረብ ሀገር ያለን ሴቶች ምንም የማናቅ ህፃን ጅል ሁሉም ነገር ኢትዮጵያ የሚለቀቀው ነገር እውነት ነው ብላ የምታስብ ያደርጉናል መሰለኝ አላቀም በአንዱ የመጣ ሁሉም ጀጅ እንደረጋለን ማለት ነው። በጣም ያሳዝናል። ማርያምና ምንድነው ትንሳኤ ያላዛር ባለቤት ትላንትና ከጨረቃዎቻችን ፋሚሊ ጋራ ላይቭ ገብታ እያየኋት ነበረ። የተቆራረጠ ቪዲዮ ነው ያየሁት ቪዲዮ ምንድነው እናታችን ዩዘር የአረብ ሀገር ሴት ምን አይነት ሴት እንደሆነች ምን አይነት ጀግና ስማርት እንደሆነች ሁሉም ነገር ለይታ የምታቅ እንዴት እንደሆነች እየነገረቻት ነበረ። የትንሱ መልስ ምን ነበረ? አይ ውሸት ነው የተናገርሽው ውሸት ነው። መናገር የተናገርሽበት ምክንያት ሊኖርሽ ይችላል፣ ግን እኔ ቤት ስለሌላ ሰው ልታወሪ አትችይም። እና እኔ የመጣሁት ፎሎ ሊያደርጉኝ ፎሎ ለመሰብሰብ ከእናንተ ጋር ለመጫወት እንጂ ስለሌላ ሰው ልታወሪኝ ቤቴ ላይ አትችይም ብላ የእሷ መልስ የነበረ። ከዛ በፊት አንዳንድ የጨረቃ ፋሚሊ በእውነት የኛ አሮብን የሰው የምናማስል አለንና ምን እያልዋት ነበረ? ዩቱብ ላይ እየሰሩት ያለው እውነት እንደሆነ ተጎጂዋ ትንሳኤ እንደሆነች ባሏና አማቷ እንደጎዷት ሶ ከዛ ህይወት እንድትወጣ ከዛም አልፎ ሩታን ይዛ እንድትመጣ እያልዋት ነበረ። ማለት በቃ ተጎጂዋ ልክ ነው፣ እዛ ዩቱብ ላይ የሚሰራው ልክ ነው በሚል ይመስለኛል ዩዘር የገባችበት ምክንያት ማለት ነው። የኔ ውዶች የስደት እህቶቼ ማለት ነው፣ በዚህ ልክ ራሳችሁን አታስንቁ። እኛ ኮ ሁሉም ነገር ለይተን የምናቅ በጣም ስማርቶች ነን። የአረብ ሀገር ሴት ማለት ከነሱ እጥፍ የምንበልጥ ስማርቶች ነን። ልክ እናታችን ዩዘር እንደተናገረች ማለት ነው። በእርግጥ እሷ እንትና ትንሳኤ ማለት ነው ውሸት ነው ድራማ ነው ልትላቸው አችልም። እዛ ጋር ያለችዋ ትንሳኤ ሌላ ናት፣ ኢትዮጵያ ላይ ያለችዋ ማለት ነው። እዚህ ጋር ከእናንተ ጋር የመጣችዋ ትንሳኤ ሌላ ናት ነው። እና ለእናቱ ብዬ ቤት ቀይሬ ሆቴል ነበርኩኝ ብላለች። እዛ ግን ካሜራ ደቅ ነው እዛ የሚገቡት እነሱ የሚወጡት እነሱ ማለት ነው። ለእኛ ነው እንጂ ቤት ተቀየረችው ለነሱ አይደለም። እዛ ጋር እየሰሩ የነበሩት ድራማ ነበረ ማለት ነው። እዚህ ጋር ህፃን የለም። እነሱ የሰሩትን ድራማ ሬሊ ህይወት የሚኖር የለም ማለት አይደለም። አለ፣ በየቦታው አለ። እንደዚህ አይነት አማትም መራትም ባለም የማይከባበሩ አሉ። የለም ማለት አይደለም። ግን እነሱ ያንን እሷ እንደዛ እንዳልተላላጡ እንደዛ እንዳልሆኑ ምን ተገኘና ነው አሁን አይንሽን ላፈር የሚባባሉት? በተለይ ትንሱ ማለት ነው። መጀመሪያ ባልሽን ማክበር አለብሽ። በዛን ያክል እያወረሽው እያዘቀጥሽው እየሰደብሽው በጥፊ እየመታሽው የሆነ ነገር ያለውለ ነገር ከእናቱ ጋራ እንደዛ ሰጣ ገባ እየወጣችሁ ይሄ ነው የምንማረው እኛ። ይሄ ነው እውነት ነው ብለሽ በየጊዜው በየሰዓቱ በየቤታችሁ ካሜራ ደቅናችሁ እየመጣችሁ ያን የእናንተን እንትን የሚደበቅና የማይደበቅ ነገር አለ። ልክ እናታችን ዩዘር እንደተናገረችሽ ማለት ነው። ያ ሁሉ የተናገረችው ያንቺ ነው፣ ባይዘዌ የማንም ሰው አይደለም። እንዲገባሽ ነው ያንቺ አይደለም ያለችው። ያው ገብቶሽም ነው እሷን ለማስወጣት የሞከርሽው። ሲቀጥል ምንድነ ስትል ሰማሁት፣ የልብን የማይ ፈጣሪ ነው ስትል ሰማሁት ለዩዘር ለእናታችን ማለት ነው። ስለ ፈጣሪ ምን ታውቂያለሽና ነው ሲጀመር ማለት ነው እህታችን ትንሱ ማለት ነው። ከእምነትሽ እኮ ፍቅር ነው አይደል ያስፈለሽው? ንስሐ ግቢ እህታችን ማለት ነው። እና ሰላማችሁ ይብዛልኝ የጨረቃ ፋሚሊ። ከቅመሟ ማንንም ሰው አታወዳድሩ። ማንንም ሰው የእውነት ከቅመሟ ጋራ ማንንም ሰው አታወዳድሩ። ከጨረቃዎቻችን ጋር አታወዳድሯቸው። ማርያምን ይደብራል። ችግር የለም አላቀሽም። እኔ ብዙም አላቅም ሂስቶሪያችሁን፣ ግን አንድ ነገር ማለት ፈልጋለሁ። እዚህ ላይ እናንተን የሚከተል ሰው
ስቱፒድ አይደለም፣ ወይም ይሄ ይቅርታ ይሄን በማለት እንዲደደባ የማያስተውል የማያውቅ አይደለም። በጣም ብዙ የሚያውቁ በጣም ብዙ ጎበዞች፣ ስማርቶች፣ ጨዋዎች ናቸው እና የምታመጡትን ነገር አንዳንዴ ምንም ስለማያውቁ ነው ብላችሁ እንዳትሉ። በጣም ብዙ የሚያውቅ ሰው አለ። በጣም ብዙ የሚያስተውል ሰው አለ። ብዙ የተማረ ሰው አለ። አረብ ሀገር የሄደ ልጅ ማለት ወይም ሴት ማለት ደደብ ናት አታውቅም ማለት አይደለም። ዩኒቨርሲቲ የተማሩ እዛ ላይ ከምትሰሩት በላይ እናውቃለን ከሚሉት በላይ ኢትዮጵያ በጣም የሚያውቁ ልጆች ናቸው። በጣም የመጠቁ ስማርቶች እና አንዳንዴ የሚታይና የማይታይ የሚደረግና የማይደረግን ነገር ማስተዋል ጥሩ ነው ብዬ አስባለሁ። አንቺን ለማለት አይደለም፣ በአጠቃላይ። ሁለተኛ የምልሽ ነገር ደግሞ እንደ ሴት የሚደበቅ ነገር አለ። ሴት የሚደበቅ ነገር አላት በተፈጥሮዋ። እኔ እማየው በተለይ ይሄ ቡታጅራ የሚባል ወይም ከዛ አካባቢ የመጣችሁ ሴቶች ይቅርታ አንቺን አይደለም፣ አሁንም በሙሉ የማየው ነገር እኔ ሴትን ኢትዮጵያ ኖሬ አድጌበታለሁ አይቼ የማላቀውን የሴትነት ክብር የጣለ ነገር ነው የሚታየው። ከአንድ ሰው ከሁለት ሰው ውጭ ሃይማኖት ታደሰን ነው ባፌ ሞልቼ ጨዋ ሴት ብዬ የምላት። ሴትነትን ያዋረደ ማንነትን የጣለ ወንድንም እየተከተለ የሚያለቅስ ወንድ በወንድ ላይ የሚያመጣ ትዳርን ያራከሰ እንዴት አይነት ቤተሰብስ የሚያይ ሰው ይታዘበናል ተብሎ አይባልም እንዴ? ኢትዮጵያ ስናድግ እናውቃለን። ወይ ፍሬንድ አለኝ እንኳን ብለሽ እኮ ትፈሪያለሽ አይደለም? ሚዲያ ላይ ወተሽ ወንድ አልጋ ላይ ተኝቶ አንቺ እንደገና ወንድ ይዘሽ መተሽ ደግሞ እሱን እንደዚህ አይነት ነገሮች ባይደወይ ልጆቹ እያዩ የሚሳደቡት የሚናደዱት ክብር የጣለ ነገር ስለሚያዩ ነው እንጂ ደደብ ስለሆኑ አይደለም የሚከተሉት እና ድራማ ነው እያሉ የሚሉት። ገብቶሻል? እና እኔ ኢትዮጵያ የሚባለውን ነገር በጣም ሴትነትን የጠላሁት በእነዚህ በሚባሉት ልጆች እና በማያቸው ነው። እና ከቻላችሁ እውነት እንኳን ቢሆን አንዳንድ የሚደበቅን ነገር ደብቁ። ገንዘብ እንኳን ብታገኙበት ነገ ልጆቻችሁ አይተው ለከማማ እንዲህ ነበርሽ አባባ እንዲህ ነበርክ እኮ ይላሉ። ነገ እኮ ሌላ ሰው እኮ አላችሁ። ሌላ የሚመጣው ሰው ያየዋል። ደግሞ ይሄ ቪዲዮ ነው፣ የማይለቅ ቪዲዮ፣ የማይወጣ ቪዲዮ እና ለሚመጣው ነገር አስተውሉ። ገና ለገና ዛሬ ብር አገኛለሁ ተብሎ ነገ ዋጋ የሚያስከፍል ነገር ባታደርጉ ደስ ይለኛል። እንደኔ ይኸውልሽ እኔ አሁን እዚህም የገባሁት ሌላ ነገር ፈልጌ አይደለም። ጀስት ፎሎ እንድታደርጉኝ እንድታበረታቱኝ ነው። እኔ ስለሚለው አላውቅም፣ ስለ ራሴ ነው የማውቀው። ማለት አንዳንዶቻችሁ ሌላ ነገር በህይወታችን ድራማም ሊመስላችሁ ደስ እንዳላችሁ፣ ማለት ልብን የሚያውቀው ፈጣሪ ነው አይደለ? ምንም ልልሽ አልችልም። ማለት እንግዲህ የተሰማሽ በሌላ ነገር ያዘንሽበት ነገር ሊኖር ይችላል። ያ ነገር ነው እንድትናገር ያደረገሽ እና It's not like that. Don't think all the people stupid. እንዳታስቢ እንደዛ። ልክ እናንተ አሁን በጣም ሞደርን ላይፍ ሁሉ የሚኖር ሰው በአጋጣሚ እናንተ ሊያይ ይችላል። በአጋጣሚ ፈልጎ ሳይሆን ትምህርት ለመማር ብሎ ሳይሆን። እነዚህ ልጆች ግን ስራቸውን እየሰሩ ጀስት ጊዜ ለማሳለፊያ ብለው የሚያዩት ነገር በጥሩ ነገር ነጋገሬ ገብቼ እንዲህ ቢሆን ነጋገሬ ስገባ እንዲህ ቢሆን የሚሉበት ሊሆን ይችላል። እኔ ግን አሁን እዚህ ጋር ፎሎ ለማድረግ ላለማድረግ ብቻ ሳይሆን አንድ ፐብሊክ ፊገር አንቺም የምታሳዩ የራስሽ የሆነ ሾው ሊኖርሽ ይችላል። የእውነትም ሊሆን ይችላል። ግን የእውነትን ስታሳዩ የሚታይ ነገር አለ። እንደኔ ለምሳሌ ሀውስ ዋይፍ የሚባል ፕሮግራም አላቸው አሜሪካኖች። የተለያየ ፕሮግራም አለ። የሚያሳዩትና የማሳዩት ነገር አለ። በእኛ ባህል የሚታይና የማይታይ ነገር ደግሞ አለ። በጣም እንዲህ የወጣ ሁሉ ነገርን ግን እኔ ያስተምራል።